ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ መጣን የቃላት ምስረታ በአራተኛ ፊደሎች የቃላት ምስረታ ይሆናል። ለቻናሉ አዲስ ከሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ አማርኛ መማር ለሚፈልጉ አድርሱልን። በዚህ ቪዲዮአችን የምናየው ቃላትን ባጭሩ እጥር አድርገን እንዴት አድርገን ማንበብ መጻፍ እንችላለን። ፊደሎችን ካወቅነ በኋላ ደግሞ ቃላትን እነዚህ እናያለን ማለት ነው። ፊደሎችን እያወቅናቸው ነገር ግን ቃላት ማንበብና መጻፍ አቃተን ለምትሉ ይህ ቪዲዮ ለእናንተ ይሆናል ማለት ነው። ባጭሩ በሁለት በሶስት ቃላት እየመሰረትን እንዴት እንደምናነብ እንዴት እንደምንጽፍ የሚያሳየን ይሆናል። ከዛ በፊት በኦንላይን በአጭር ጊዜ መማር መከታተል በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ደውሉን፣ አይበሉን፣ መማር መከታተል ትችላላችሁ። አሁን ወደ ቪዲዮአችን ስንሄድ እቺ ማናት? ታ እያንዳንዳቸው እየጠራን እንትንላቸዋለን ማለት እናነባቸዋለን ማለት ነው። ታ ይቺ ሪ ይቺ ክ ታ ሪ ክ ታሪክ ምን ብለን እናነባዋለን? ታሪክ። እቺ ከተቤት አራተኛ ፊደል፣ እቺ ደግሞ ከረቤት ሶስተኛ ፊደል፣ እቺ ደግሞ ከቤት ስድስተኛ ፊደል ባንድ ላይ ስናነበው ይሆናል ታሪክ ይሆናል ማለት ነው። እቺስ ታ ይሄ ወ ይሄ ቀ። እቺ ከታቤት አራተኛ ፊደል ናት። ወና ቀ ደግሞ የመጀመሪያ ፊደል ናቸው ማለት ነው። ባንድ ላይ ስናነበው ይሆናል ታ ወቀ ታወቀ። እሺስ ታ ይቺ ካ ከከቤት ስንተኛ ፊደል? አራተኛ ፊደል። አብዛኛዎቹ ምንድናቸው? እግራቸው አጠር ያሉ ናቸው ማለት ነው። ታ ካ ይቺ ሚ ከመቤት ሶስተኛ ፊደል ማለት ነው። ሚ ብለን የምንጠራት ሙ ሚ። ይኸው ከዛ የምንጠራውን ስም ከዚህ ላይ ስንጠራው ንባቡን ይሰጠናል። ታ ካ ሚ ታካሚ። እሺ እቺስ ቻ እቺ ለ እቺ ው በአንድ ላይ ምን ይሆናል? ቻ ለ ው ቻለው። እሺ እቺስ ቻ እቺ ይ እቺ ና እቺ ከቸቤት አራተኛ ፊደል ናት። እቺ ደግሞ ከየቤት ስድስተኛ ፊደል ይ ብለን ምናነባት። እቺ ደግሞ ከነቤት አራተኛ ፊደል። እስኪ እያንዳንዳቸው ስማቸውን ስንጠራው በራሱ ጊዜ ይገጣጠማሉ ማለት ነው። ቻ ይ ና ምን ይላል? ቻይና ይሆናል ማለት ነው። እስኪ እቺስ ቻ እቺ ግ ከገቤት ስንተኛ ፊደል ናት? ከገቤት ስድስተኛ ፊደል ማለት ነው። ስድስተኛ ፊደል። እቺ ደግሞ ኒ ከነቤት ሶስተኛ ፊደል ቻ ግ ኒ ቻግኒ። እሺ እያንዳንዳቸው በጣም ብዙ ቃል መመስረት ይቻላል። ግን እንዴት እንደምንመሰረት እንዴት አገጣጥመን እንደምናነባቸው የሚያሳይ 2-3 ቃላት ከመሰረትን በዚህ ምሳሌ መርስ ስለሚቻል በጣም ቀላል ነው ማለት ነው። እሺ እቺ ደግሞ ከየቤት አራተኛ ፊደል ያ ብለን ነው የምናነባት። ያ ብለን ያ እቺ ለ እቺ ው በአንድ ላይ ያ ለ ው ምን ይሆናል? ይሄ ያለው ይሆናል ማለት ነው። ያለው ይሆናል። እቺስ ያ እቺ ለ እቺ ም ይኸው እቺ ከለቤት የመጀመሪያ ፊደል ለ እቺ ደግሞ ከመቤት ስድስተኛ ፊደል ም ብለን ምናነባት በአንድ ላይ ምን ይሆናል? ያ ለ ም ያለም። ይኸው
ከዛ የምንጠራበት የተለየ ነገር ወይም የምንጨምረው የምንቀንሰው ነገር የለም ማለት ነው። ፊደሎችን ሳታውቋቸው የምናውቃቸው እየመሰላችሁ እንዲሁ ስታነቧቸው እዚያ እያነበባቸው ነገር ግን ሌላ ቦታ ላይ ስታገኟቸው በደንብ ከድምጻቸው እስከ ቅርጻቸው ስለማትለዩቸው ነው እንጂ ማለት ነው። መጀመሪያ ፊደሎችን በደንብ አድርጋችሁ ለይታችሁ አንድ ባንድ ምን አይነት ቅጽል አላት ማን ብለን እንጠራታለን የሚለውን ሁሉ ካወቃችሁ በኋላ ከመጣችሁ ወይም ደግሞ ይህን ከሞከራችሁ ምንም አታነቡበት አንዳችም ነገር የለም ማለት ነው። ስለዚህ ይህን ምን ብለን እናነባዋለን? ያ ለም። እሺ ይቺስ ያ፣ ይቺ የ፣ ይቺ ህ። በአንድ ላይ ስናነበው ምን ይሆናል? ይሄ ያ የህ፣ ያየህ፣ ያየህ። ይቺ ደግሞ ከነቤት ና አራተኛ ፊደል ናት። ና። ይቺ ደግሞ ከየቤት ስድስተኛ ፊደል ይ ብለን ነው የምናነባት። ይ። ይቺ ደግሞ ከለቤት ስንተኛ ፊደል? ስድስተኛ ል ብለን ነው የምናነባት። ና ይ ል፣ ና ይ ል፣ ናይል ብለን እናነባዋለን ማለት ነው። ማን ብለን? ናይል ብለን። እሺ ይቺስ ና። ይቺ ከዘቤት ስድስተኛ ፊደል ማን ብለን ነው? ከዘቤት ስድስተኛ ፊደል ማን ብለን ነው የምናነባት? እስቲ እየቆጠርን ሄደን ማግኘት እንችላለን ማለት ነው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዝ ስድስተኛ ፊደል ናት ማለት ነው። ና፣ ዝ። እቺ ደግሞ ከረቤት አምስተኛ ፊደል ሬ ብለን ነው የምናነባት። እቺ ደግሞ ት። ና፣ ዝ፣ ሪ፣ ት፣ ናዝሪት፣ ናዝሪት ብለን እናነባዋለን። ማን ብለን? ናዝሪት ብለን እናነባዋለን ማለት ነው። እቺስ ና። ይቺ ሁ ከሀ ቤት ሁለተኛ ፊደል ሀ፣ ሁ፣ ሁ። ና፣ ሁ፣ ም፣ ና ሁም ብለን እናነባዋለን። ናሁም፣ ናሁም። እሺ ይቺ ደግሞ ማናት? ካናት። ከከቤት ስንተኛ ፊደል? አራተኛ ፊደል ማለት ነው። ካ ብለን የምናነባት ማን ብለን? ካ ብለን። ካ ይኸው ይቺ ካ፣ ይቺ ር፣ ይቺ ታ። በአንድ ላይ ካ ር ታ፣ ካርታ፣ ካርታ። እሺ ይቺ ካ፣ ይቺ ል። ከለቤት ስንተኛ ፊደል ናት? ስድስተኛ ፊደል ብለን አይተናታል። ይቺ ካ፣ ይቺ ል፣ ይቺ ስ። በአንድ ላይ ካ ል ስ ምን ብለን እናነባዋለን? ካልስ ብለን እናነባዋለን ማለት ነው። ካልስ ብለን እናነባዋለን። እሺ ይቺስ ካ። ይቺ ደግሞ ከወቤት ስድስተኛ ፊደል ው ብለን እናነባታለን። ው። ካ፣ ይቺ ው፣ ይቺ ያ። በአንድ ላይ ካ ው ያ፣ ካውያ፣ ካውያ። ይህን ቅልል አድርገን እንደ ሌሎች ትምህርቶች ወይም እንደ እንግሊዘኛ አናባቢ ተነባቢ ድምፁ የሚቀያየር ማይቀያየር ሚል ነገር ስለሌለው የመጀመሪያ ፊደሎች ላይ ስናነብ የያዝነው ድምፅ ካለ ይኸው ራሱ ስለማይቀያየር በቀላሉ ማንበብ እንችላለን ማለት ነው። ይቺ ማናት? ዋ። ይቺ ዋ፣ ይቺ ጋ። ከገቤት አራተኛ ፊደል ጋ ብለን ምናነባት በአንድ ላይ ምን ይሆናል? ዋ ጋ፣ ዋጋ ይሆናል ማለት ነው። ዋጋ። እሺ ይቺስ ዋ፣ ይቺ ር፣ ይቺ ካ። በአንድ ላይ ምን ይሆናል? ዋ ር ካ፣ ዋርካ፣ ዋርካ። እሺ ይቺስ ዋ፣ ይቺ ን፣ ይቺ ጫ። በአንድ ላይ ምን ይሆናል? ዋ ን ጫ፣ ዋንጫ፣ ዋንጫ። እሺ ይቺስ? እቺ ደግሞ ከዘቤት አራተኛ ፊደል ማን ብለን ነው የምናነባት? ዛ፣ ዛ። ይቺ ዛ፣ ይቺ ሬ። በአንድ ላይ ምን ይሆናል? ዛሬ፣ ዛሬ፣ ዛሬ ይሆናል ማለት ነው። ይቺስ ዛ። ይቺ ደግሞ ከፈቤት መጨረሻዋ ፎ ብለን የምናነባት ይቺ ቺ ከቸቤት ስድስተኛ ፊደል ቺ። በአንድ ላይ ስናነበው ዛ፣ ይቺ ፎ፣ ይቺ ቺ። በአንድ ላይ ዛፎች፣ ዛፎች፣ ዛፎች ብለን እናነባዋለን ማለት ነው። ዛፎች ብለን እናነባዋለን። እሺ ይቺስ ዛ፣ ይቺ ቻ፣
በአንድ ላይ ዛቻ ምን ይሆናል? ዛቻ ዛቻ ይሆናል ማለት ነው። እቺ ደግሞ ማናት? ከደቤት ስንተኛ ፊደል? አራተኛ ፊደል። አራተኛ ፊደሎች አብዛኛቸው በቅርጻቸው ከለየናቸው ወይ ወደ ግራ እግራቸው ላይ ሸፈፍ ያላላቸው አለዚያ በስተቀር እግራቸው አጠር ያሉ ናቸው ማለት ነው። ስለዚህ እቺ ማናት? ዳ። ስለዚህ ቃል ስንመሰርትባት ዳ ሽ እቺ ን ዳ ሽ ን በአንድ ላይ ምን ይሆናል? ዳሽን ዳሽን ይሆናል ማለት ነው። እሺ እቺስ ዳ እቺ ክ እቺ የ በአንድ ላይ ስናነበው ምን ይሆናል? ዳ ክ የ ዳክዬ ዳክዬ ይሆናል ማለት ነው። ዳክዬ። እሺ እቺስ ዳ እቺ ገ እቺ ት ዳ ገ ት ዳገት ዳገት። እንዲያደርግነ እያንዳንዶችን ቃላትን ማንበብ መጻፍ መለማመድ እንችላለን ማለት ነው። ፊደሎችን ባታውቋቸው እንኳን ስትጠሯቸው ስታነቡ ስንተኛ ፊደል እንደ አይነት ድምጽ እንዳለው ቆጥራችሁ መለማመድ የመጀመሪያ ስትለማመዱ ፊደሊቱን ለምሳሌ በላ ብላችሁ ለመጻፍ በቤት የመጀመሪያ ፊደል ትላላችሁ። ከዛ ደግሞ ላ ደግሞ ከለቤት አራተኛ ፊደል እንደሆነች እግሯ አጠር ያለች ለሉሊ ላ ላ በላ ብላችሁ መጻፍ ወይም ደግሞ ሌሎችንም ቃላት እያደረጋችሁ መመስረት መለማመድ ትችላላችሁ ማለት ነው። ለዛሬ ዘንዳችሁ የመጣን ይመስላል። በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ፣ በቦቲም በማንኛውም ሶሻል ሚዲያ ደውሉልን። ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ